እና ወዳችኋለሁ አከብራችኋለሁ እሺ ጨርሻለሁ አረሽ እንትን ለማለት ብዬ ነው ኮሜንት በጣም ይቅርታ ይኸውልሽ ብሏታል እኮ እኔ አንቺን ነው ማፈቅርሽ የአንቺ ጥያቄ ትክክል ሊሆን ይችላል ግን ደግሞ እኮ እኔ ከሷ ጋር ምንም ነገር የለኝም አንቺን ነው የምፈልገው ብላታል እኮ እሷ ጋር ምንም የጀመርኩት ነገር የለም አንቺን ነው የምፈልገው ብላታል ከዚህ በላይ ምንድነው የምላታለ አንቺ መልሱ እኮ ሆዳ ላይ አድርጎ እኮ እንትን እያደረገ ነበር እሷን በጣም ደንግጧል ሁለቱም ጋር አሁን መወሰን አይቻልም ሃይሚም ጋር እንደኔ ማለት ነው አላት እኔ ሃይሚ አንቺ ነው የምፈልገው አንቺ ነው የምወደው ብለዋታል ተናግረዋታል እናንተ ደግሞ ቪዲዮ ሄዳችሁ በስርዓት ላይክ አድርጋችሁ ቫይራል እንዲወጣ ሰዎች እንዲያዩላቸው ኮሜንት ስጡ ደስ ያላችሁ ኮሜንት በኮሜንታችሁ አግዙኝ ብለዋል አግዙት በቃ ይሄ ነው ታሪሻለው ሲቀጥል ምክንያቱም ምን እንደሆነ ታውቃላችሁ አንዳንድ ጊዜ ቪዲዮ አታሳልፉ ወደ ኋላ ተመለሽ ሚስዩ ወደ ኋላ ተመለሽና እኔ አንቺን ነው የምፈልገው ብሏት እኔ አንቺን ነው የምፈልገው እጇ ፊቷ ላይ እንደውም ፊቷ ላይ አልጎ እሷን እየተከታተላት ነበር ኮንትሮል እያደረጋት ነበር አይሚን ማለት ነው በደንብ ምንም ነገር አላወራችም ምንም ነገር አልተናገረችም ምክንያቱም አሁን እኔ እንደተረዳሁት ያለውት ነገር እዚህ ቦታ ላይ አሁን ሃይሚ ማወራትም ልጅቷ አሁን ሁሉንም ነገር ድብልቅልቁን አውጣለች ገባሽ ለምን ብሩኬን አትረዳው ለማለት ይከብዳል ብሩኬ ጋር ያለውን ነገር ይከብዳል እሷ ጋር ያለው አሁን ሁለቱም ያልጠበቁት ነገር ነው ገባችሁ ስለዚህ አንደኛ ገና እንድናት በስላለች ገና ደግሞ ህይወት ስለ ህይወት ጉዳይ የራሱ ላይ ህይወት ምንድናት ፍቅር ምንድነው ማብቀል ያለው ህይወት ጋር ያለው አንዳንድ ጊዜ የልጅነት እንትን አለ ምክንያቱ እስኪ በእናታችሁ ኦኬ በጣም ይቅርታ እና የምታደርጉትን ነገራቶች ሁለቱ ጋር አትፍረዱ ሃይሚጋም አትጫኑ ብሩኬ ጋርም አትጫኑ ሁለቱም ያሳዝናሉ ምክንያቱም እሷም የገጠማት እሱም የገጠመ ሌላ እንትን ነው ሌላ ነገር ስለሆነ አሁን እንዴት ብላ ነው የቱ ጋር ቆማ ነው ብሩኬን የምትረዳው ልጅቷ ከዛ ጋር ሌላ ትኩስ እየተኮሰች ነው የሆነ ነገር እሱ ሲላት እሷ ሌላ ነገር ተገልብጣ እያለች ነው ከኔ ጋር አሁን ካሜራ ላይ ስትመጣ ነው እንዴ ከካሜራ ጀርባ የምትለኝ ሌላ ካሜራ ጋር ስትመጣ ደግሞ የምትለኝ ሌላ ብላ እንደዚህ ስትል እናንተ ሴት እስቲ ሃይሚ ቦታ ይሁንና አንዳንድ ጊዜ ሃይሚ ቦታ ሁኑ ለምን እንደዚህ አታደርግም ታደርጋለች ግን መረጋጋትና ተረጋግታ ነገሩን እንድትፈታ እርግጠኛ ነኝ ምክንያቱም ለምን ህይወታችሁ ላይ እንደመጣች ሴት ያስታውቃል እንደዛ እስከሚሆን ድረስ እያየችው ነው እውነታዊ ማንጋ እንዳለው ግልጽ ነው ልጅቷ ህይወቱን ለመበጥበጥ ያንን ያለፈውን ታሪክ እንትን ጥያቄ እዛ ጋ ካንቴ ጋር ነበርኩ ከካሜራ ጀርባ ካንቴ ጋር ነኝ እኔ ጋር ህይወት አለኝ ስትል የት አለ የአሁኑን ህይወት አሳየኝ አውጪ ብላት ግልጽ ነበር አንዳንድ ጊዜ ነገራቶቹ ስለሚጠፋ ነው እና ሁለቱም ላይ አደራችሁ እንዳትጫኑ ኮሜንታችሁ በጣም ደስ ይላል እግዚአብሔር ይስጣችሁ እንደ ድሮ አይደለም በተለይ አንድ ኮሜንት ያሳቀኝ ኮሜንት አለ መቤት እንደመጣሽ ልክ ብለሽ ውጪ አጥበን ሳናጥብሽ አጥበን ሳናሰጣሽ ያለ ኮሜንት አለ እንደመጣሽ ልክ ብለሽ ውጪ ብላለች አንዷ እና ሁላችሁም እግዚአብሔር ይባርካችሁ እንደዚህ አንድነት ከነሱ ጎን መቆም አለ ኦኬ እንደዚህ ከነሱ ጎን ስንቆም አንድነታችን እነሱም ይበረታሉ ጠላትም ደግሞ ይዘኑን አብረን ነው ያለ አለይዘ እና ጠላት ማሸነፍ የሚችሉት እነሱ እኛ
እነሱን ይዘን ከነሱ መሀል ውስጥ የሚገቡትን ሰዎች መሳደብም ሳይሆን በቃ እንደመጣበት መሸኘት ነው። አዞ በርቲ እዛ ሰው ጋር መቆም የለብንም። ኦኬ ላ ማፊን እና ይሄንን ነው ሁሉ ነገር የምትሉትን ተረጋጉ። መረጋጋት ያስፈልጋል። ሁላችሁም እንዳትረበሹ። ልጅቷ እንዴት አድርጋ ከህይወቷ ማስወጣት እንዳለባት ራሷ ትችላለች ማለት ነው። ሀይሚ ሁለቱም ይችላሉ። ለጊዜ ነው ሁሉንም ነገር አሁን እንትኑ ላይ የሚመጣው ነገር ራሳቸው ላይ የሚመጣው ሁለቱም ላይ የመጣው መረጋጋት የለም። መረጋጋት የለም። አያችሁ እንደዚህ አንዳንድ ጊዜ እሷም አልተረጋጋችም፣ እሱም አልተረጋጋም። እሱም እውነት አለኝ እሷም እውነት አለኝ እያሉበት አሁን እልሃችሁ ሀይሚም ለምንድን ነው ከኔ ጋራ ያልሄድ ብሩኬም እዛ የደበቀው ነገር ነው አሁን ችግር የፈጠረ ያለው እንጂ ምንም እነሱ መሀል ላይ ምንም ችግር የፈጠረው ነገር የለም። ግን ደግሞ ሁለቱም ጊዜ ያስፈልጋቸዋል። ብሩኬም ሀይሚም እግዚአብሔር ይመስገን ዛሬ ብሩኬ ጥፋቱን አምኗል፣ ይቅርታ ብሏታል። ሀይሚ በደንብ አዳምጣችሁት ከሆነ አጠፍቻለሁ፣ ጥፋት ነው አጠፍቻለሁ ብሎ ይቅርታ ጠይቋታል። ምንም አላጠፋውም ብሎ ቢሆን ኖሮ ምንም አላጠፋውም እዛ እሷ ጋር መሄድ ቢል ኖሮ እንትን ነው። ይህን ደግሞ ልጅቷ ጋ ነው መጫናት ያለባችሁ ሁላችሁም። لا ماشي قول له ماشي انا فكر مشان انت ماشي يجيبوا دكان هديه متياجي ما علي يلا بطلع የነበረው ምናገ يلا كلموا زين እንግዲህ ከላ ዛሬ ሁለተኛ እዩ ና ሹፊ ጨረሽ? እሺ ኦብሴ ጨርሰሻል? እስቲ እኔ አንዴ ልናገር። አይበቃሽም? ለፍለሽ ሌላ ካላስ እኔ ወላሂ አሁን ነው ሞይ ተከፈትኩት፣ ግን አንቺን ተናገሪ ልልሽ ነበር። አንቺ ውልካፋ ሂጂበትሽ። ኦብሴ ጨርሰሻል? አንዴ ሊመርቆና ቀጫርሻለሁ እና ሁለታችሁ መሀል እግዚአብሔር ይሄን ሰይጣኑን ከመሀላችሁ እግዚአብሔር ይንቀለው። እግዚአብሔር እናንተን አንድነት አንድ ላይ ያደረገው ማንም መሀላችሁ ሊገባ አይችልም። እቺ መሀላችሁ የገባችሁ ታንቀት እግዚአብሔር ይንቀላት። ወደ ድሮ ቦታችሁ ወደ ነበራችሁባት ወደ ፍቅራችሁ እግዚአብሔር መልሳችሁ ለታረጋጉ። እመቤቴ እርጋታውን ይስጣችሁ ለሁላችሁም። እመቤቴ ርግት ያለው ተረጋግታችኋል። እንደ ድሮ አይደለም። ሁሉንም ነገር በስነ ስርዓት ቃላቶቹ ራሱ የምትጠቀሙት ቃላቶች በጣም ደስ ይላል። ለዚህ ደግሞ አሁንም ተረጋግታችሁ መፍታት አለበት ይሄ ነገር። በሀይሚም በብሩኬም ሳይድ ያለው ሁሉም ነገር እመቤቴ ኦብሴ እያወራሽ ከሆነ አይሰማም። ኔትወርኳ ሄዷል። እኔ ላውራ መዳሜ ሳጠራኝ በፊት ከይቅርታ ጋር ላይላዬ ላውራ። ጨረቃ ትንሽ ጠብቂ። ታውራ ማዳሜ እንዳትመጣ ብላ መጀመሪያ ሰላም ልበላችሁ። ከታችም ከላይም ያላችሁ እንዴት ናችሁ? ደህና ናችሁ ወይ? ቡቡም ሀይሚዬ የኔ ውድ እህቴ፣ ቡቡም የኔ ውድ ወንድሜ በጣም ነው የሚወዳችሁ፣ በጣም ነው የሚያከብራችሁ። ከዚህ ጭንቀት አላህ ያውጣችሁ። በመጀመሪያ እቺ ደግሞ በጨው የታጠበች ፊቷን የመጠችውን አላህ ከእናንተ ውስጥ ንቅል አርግቶ ያውጣት። በዱዓችን እናግዛለን። እናንተም ሰላም ሆናችሁ እንደምትመጡ ተስፋዬ ነው። ሰላም ሁኑልኝ የኔ ውዶች። ጨረሽ ዘምዘም? ሰላም አመሻችሁ። መጀመሪያ ሁላችሁም እዚህ ጋር ያላችሁ
እዚህ ጋር ሲጀመር ትናንትናም ትንሽ ያው ያለመረጋጋት ነበር። እንዳውም ከትናንቱ ዛሬ ሀይሚዬ ተረጋግታለች ብዬ አስቤያለሁ። ለምን እየተረዳችው ነው ያላትን ነገር ያችም የሆነች እንግዲህ እኛ ምንም የምናውቀው ነገር የለም። ልጅ በምን ምክንያት እዚህ ቦታ እንደደረሰች ለምን እንደዚህ ጋር እንትን እንዳለች ምን ፈልጋ እንትን ይሄን ነገር እንዳደረገች እሱ በስነስርዓቱ አሁን ሀይሚ የተናደደችበት ለምን እኔ ይዘኸኝ አትሄድም፣ እሷ ጋር ስትሄድ ለምን እኔ ነግረኸኝ አትሄድም ነው በቃ እንጂ ሌላ ነገር እኮ አይደለም። አሁን ሀይሚ የተናደደችበት ለዛውም ደግሞ አዎ ያናጥፍቻለሁ ይቅርታ ብሏታል። ይቅርታውንም ተቀብያለሁ እኮ ብላለች። ስለዚህ አሁን ልጅቷ ካያችኋት እስቲ ቪዲዮን ደግማችሁ እየሳቀች ነበር እኮ ዞር እያለች። እኔ እንደውም ማን ትዝ አለኝ ማናት ያቺ ሊንዳ የዛን ጊዜ አንቺ አስተካክልሽ በሰላም እንድትመጡ ሁሉን ነገር ጨርሳችሁ እዛው ሰላም ይዛችሁ እንድትመጡ ነው እንፈልገው። እንደገና ደግሞ ሲቀጥል ሚፍታ ሮጠ ሄዳል። እንደ አባት እንደ ወንድም አጠገባቸው ነበር። ዛሬ ደግሞ ይህ ነገር ሲፈጠር ሮጠ ሄዳል። በሌሊት ይህን ነገር አስተካክል። በቃ በአንድ ቀን መቶ ያን ነገር እንዳስተካከለው አንተ ደግሞ ይህን ነገር አስተካክል። በቃ ሄደሃል፣ አንድ ገብተሃል፣ አስተካክልና ይዛቸው በሰላም ወደ ቤታቸው ይዛቸውና ሁለቱንም። አሁን ሚፍታ አደራ ምልህ እሱን ብቻ ነው። ለምን በአንድ ቀን ነው መቶ አንተም አንቺም ብሎ ትክክል። በዚቹ ልጅ እኮ ነው ያንም ያሁሉ ነገር የመጣው በዚች ልጅ ነው። አሁንም ደግሞ ይህም የመጣው እቺ ልጅ ስለሆነች ሚፍታ እንደሄድክ ሁሉን ነገር አስተካክለ ከአብ ጋራ አባላ አጠገብክ ሁሉን ነገር አስተካክላችሁ ልጆቹን ወደ ሰላማቸው መልሳችሁ አብረሃቸው ይዛቸው ነው። በቃ ለአንተ ነው አሁንም አደራ የምንለው። አመሰግናለሁ። እሺ እናመሰግናለን ጨረቃዬ የኔ ወድ። ሌሎቹ መሲ ታወሪያለሽ? ሌሎቹ ይቅርታ፣ በዚህ አጋጣሚ ለአብም ለማን ነው ለሚፍታ መልዕክት አስተላልፉ። ለሁለቱ ለአብም ለሚፍታም። አብ በአንድ ቀን መጥቶ እንዳስተካከለ ሁሉ ሚፍታም ሄዳል። ከአብ ጋር ተነጋግራችሁ ነገሮችን ጨረሳችሁ ልጆቹን ይዛቸውና በቃ አሁን እንደ አባትም እንደ ወንድምም አጠገባቸው ያለ ካንተ ነህ። ሙሽም አደራ የሰጠችን አንተ ነው። እነሱም ቤት ሲይዙ መጥፎ ነገር እንዳይደረግ አብረሃቸው ቁጭ ብለሃል። ስለዚህ አሁንም አንተ አስተካክለ ልጆችን ይዘህና ወደ ቤትህ። ለሚፍታ መልዕክት አስተላልፉ በዚህ አጋጣሚ። እሺ የሚፍታ ምንለው በዚሁ የሚፍታ ምንለው እናንተ እሺ አውሪ። ወይኔ ጌታዬ፣ መዲና አንቺ ጭንቀት አለብሽ እንዴ? ሚያወራ ሰው አሁን ይቅርታ መዶ እንደዚህ ስለተጠቀምኩሽ። አይ ታውራ ዘርፌ አውሪ። እሺ ቤካም ደግሞ በጸሎት እርዱን ከጎናችሁ ሁኑ ብለዋል። በድዋችሁ በጸሎታችሁ አስቡ ብለዋል። ቤካም ይሄ መልዕክት አስተላልፈዋል። ሁላችሁም በድዋችሁ በጸሎታችሁ እንደ በፊትም ከጎናቸው እንድትሆኑ ነው። ሚፍታም ደግሞ አብ ጨምርበት። አብ ጨምረህ በአንድ ቀን እንደቋጨው እሱ ጨምረህበት ማንም ሳትል እዚህም እዛም ሳትል ቶሎ ብለህ ነገሮቹ በአስቸኳይ
ረዥም መንገድም ሳይሄድ ጊዜም ሳይፈጅ አብ ጨምረህበት መሌም አለ መሌም እዛ ነው መሌም ጨምረህበት ቶሎ ብለህ ነገሩ እንዲፈታ ነገሩ እንድትቋጨው ልጅቷ ጋር እያላችሁ ጊዜው እንትን ከምትሉ እሷ ተልኮ አላት እሷን ሳትሰሙ የእውነትና የእውነት ብሩኬን ሰምታችሁ ቶሎ ብላችሁ ነገሩ አስተካክላችሁ ወደ ቤታችሁ በሰላም እንድትመለሱ እግዚአብሔር ይርዳችሁ። ፈጣሪ ይርዳችሁ። ከጎናችሁ ይሁን። እመቤቴ ማርያም ትርዳችሁ። በፊት ለፊታችሁ አለች። አሁን የገባችሁበት ቤት ከፊት ለፊታችሁ ነው ያለች። ጥላ ከለላ ትሆናችሁ። ኢየሱስ ክርስቶስ በደሙ ይሸፍናችሁ። ቸሩ መድኃኒዓለም በምትሄዱበት ሁሉ ይከተላችሁ። እሱ ተከትሏችሁ ነው። እስካሁን እሱ ተከትሏችሁ ነው። እስካሁን እሱ ነው በምትሄዱበት ሁሉ። ጠላት ጠፍቷል። ጠላት ሲመጣ አንድ ለመልካም ነው። ሌባ ሲመጣ አንድ ሊሰርቅ ነው፣ አንድ ሊያጠፋ ነው የሚመጣው። ግን ጠላትም ሲመጣ እንደዛ ነው። አንድ ሊያቋቁማችሁ፣ ሊያበረታችሁ፣ አንድነታችሁ እንዲያሳምርላችሁ ነው። ብዙ ጊዜ ብዙ ጠላት ገብቶባችኋል። ይሄን መወጣት አያቅታችሁም። ይሄን ማሸነፍ አያቅታችሁም። ከዚህ የበለጠም ነገር መጥቶባችኋል፣ አሸንፋችኋል። አሁንም ደግሞ በድል አሸንፉ። እግዚአብሔር ከእናንተ ጋር ይሁን። ክፉ አይንካችሁ፣ እሾክ አይንካችሁ። በእውነት እናንተን የሚነካ ይነካ። በእውነት አንደበቱ ይዘጋ። በእናንተ ላይ አፉ የሚከፍት እናንተን ሊበታትን የተዘጋጀ እናንተን በዚህና በዛ አደርጋለሁ የሚል እናንተን እኛ የምንጠብቀው የጨረቃ ፋሚሊ አብራችሁ አብረን መተናል። አብረን እስከ መጨረሻ ማለን ትዳራችሁ ወልዳችሁ ትልቅ ደረጃ ላይ ደርሳችሁ ልናይ ነው የምንፈልገው። አሁንም እመቤቴ ማርያም በፊታችሁ ከኋላችሁ ትቅደም። በወለደችሁ በልጅዋ በእውነት በሱ ደም ተሸፈኑ እላችኋለሁ። ልጆች ወዳችኋለሁ። ሁላችሁም ይሄን ነገር አያጋጥማችሁ። ባላችሁበት ቦታ ሰላማችሁ ይብዛ እህቶቼ። ሁላችሁም ለሚፍታ መልእክት አስተላልፉ። አሜን። ዘርፌ ግን እሺ፣ አንዴ አሜን ዘርፌ አንድ ነገር እኔ እዚህ ቤት ማለት ነው እንደ መጀመሪያ እዚህ ቤት በልጆቻችን የሆነ ነገር ሲፈጠር እኛ አንድ አንሳደብም፣ ሰው አንዘቀዝቅም፣ እናት አባት ያለ ቦታ እንትን አንልም። በልጆቻችን የመጣ ነገር እኛ እናስተላልፋለን። ድሮ የሚያውቁት ያውቁናል እኛን ማለት ነው። እናስተላልፋለን፣ ሚሽን እናደርጋለን፣ ይሰሙናል፣ ያያሉናል። ግን በመሀል ገብታችሁ እጭ አላለቀም እጭ አትበሉ። አስተያየት የሚሰጥ ሰው ዱዓ የሚያደርግ ሰው በመሀል አትግቡ። ስነ ስርዓት እንደ በፊት አይደለም። እዚህ ቤት ምን ሆናችሁ ነው? እውነቴን ነው። እኔ በጣም እየገረመኝ ነው። በመሀል አትግቡ። በተራ ተራ ቀጥሉ። ሙይት አድርጉ። የምትናገሩ ሰዎች አሁን ተናገሩ። ጭንቀት ያለበት ሰው ጭንቀቱን ጨርሶ ይምጣ። ላስቆምሽና ማን ነው ያለው? ማን ያለው? ማን ተናግሯል? ሚሚዬ ታዩ አሁን ነገራቸው አይደለም እንደዛ ማለት የለ። ይሄ ቁም ነገር እኮ ነው የተሰራ ያለው ቁም ነገር። ልጆቻችን ህይወት ላይ እኮ ነው አሁን ህይወታቸው እኮ ነው እኛ የለፋን ይለክ እንደዛ አይባልም። ምናልባት አዲስ የመጣችሁ ካላችሁ ሌላ እንደተናገረችው እኛ ቤት ከዚህ በፊትም ይሄ ቤት ሳቋቁመው ይሄ ቤት ስንጀምረው ሁላችሁ መቶች ባሉበት ብሩኬና ሃይሚዬ ለይቶ የሚያሰው አናስተናግድም። እነሱን የሚሰድብ ሰው አናስተናግድም። ሰው የዘቀዘቀ እኔ ግን በእነሱ ጉዳይ መጣው። አሁንም እቺ ልጅ በዚህ አጋጣሚ ማውራው ነገር እቺ ልጅ ካገኘኋት እኔ ቤቴ ላይ ፖስት አረጋታለሁ። ይቅርታ አድርጎልኝና ፕሮፋይሌ ላይም አረጋታለሁ። ይሄ ነገሩ እስከሚስተካከል ማለት ነው። ይሄ ነገሩ እስከሚስተካከል አሁን በእሷ መዘግዘቅ ማንንም አልሰማም። አንሽ ብትሉኝ አላነሳም። አስቀምጠዋለሁ። ፕሮፋይል መቀይረዋለሁ ለጊዜው ማለት ነው። ግን እጭ አይባልም። የቁም ነገር እየተወራ እኮ ነው ያለው። እዚህ ጋር ስራ ያጣ ሳይሆን ሁሉም የእነሱ ጉዳይ አሳስባችሁ ነው አይደል? እነሱን ስለምትወዷቸው ስለምታከብሯቸው እኮ ነው። እነሱ ህይወት እንዳይበላሽ እኮ ነው የተደረገ ያለው እና እንደዛ ሳይሆን ሁላችሁም በተቻላችሁ አቅም እነዚህ ልጆች ናቸው፣ ታዳጊ ናቸው፣ በፊታችሁ ያደጉ ልጆች ናቸው። አይሻ ምትገቢ ከሆነ እኔ እወጣለሁ። ነይና መልእክት ስጭኝ እና ሌሎቹ ሙይታ እና ለይልዬ መድዬ እሺ የኔ ወደ እመጣለሁ። እሺ እና ይሄ ነገር ሁላችሁም በተቻላችሁ የተባለው ምክንያት እኔ ላይላ ያካበደችውን እኔ ልንገርሽ። ዘርፌ ቀድማ ተናግራለች። ከሷ ቀጥሎ ጊዜ ገባች። ከዛ ደግሞ ጨረቃ አወራች፣ ጨረሰች። ጨረቃን ጨርሰሻል ወይ አልኩ ብዬ ብል ሆፕሴም ከዛ ትለፈልፋለች። እሷን ገባች። አልጨረሳችሁም ወይ ብዬ ያልኳት እሷን ነው ዘርፌን ነው።
ጨርሽ አይ አንቺ እንኳን መዲና እንኳን መጥፎ ነገር አትናገሪ ማቃለው መዲና እንኳን ተደራርባ ላይላ ስትናገር ነው ውጭ ያልኩት እንጂ እኔ ሰውን ያለ ማክበር አይደለም ያለ ማናገር ችግር የለውም ማየናፋለ ችግር የለውም እኔ አንቺ ማንም እንዲነገር አልፈልግም አንደኛ ነገር ከኛ ጋር ቤታችን ላይላ ታካብዳለች አልናገርም ትቼልሽ እወጣለሁ ከፈለግሽም ደግሞ ማለት አይደለም መዲና ለኔ ናት ላ ሌላም ያው ታቂ የለም ሌላ እና እዚህ ጋር እኛ ራስ በራሳችን ወረደች በመድኃኒዓለም ምን ሆነሽ ነው ለምንድን ነው ወረደችው አውርዳችኋት ነው ወርዳ ነው በጌታ ማንም እንዳይነካት ኧረ ጭራሽ ከእንትኑን ጠፍታለች ማንም አላወረዳትም ሚሚ እንደዚህ በጣም ነው የሚደብረው ማንም አላወረዳትም ስሚ አንዴ ማንም አላወረዳትም ራሷ ነች የወረደችው አትውረዱ ምን ሆናችሁ ነው ችግር ካለ ራሳችን መፍታ ነው እንጂ ሮጦ መውረዱ ምንድነው መዲናዬ በፊት እንደዚህ አይነት ባህሪ ያልነበረብሽ ምን ሆነሽ ነው አዲስ ባህሪ ያመጣሽ ሌላም ደግሞ እንደ ልጅሽ ናት በቃ ሌላ ካጠፋች ሌላን እንቆጣታለን እንጂ ለቆ መውጣት ሆነ አረ በጌታ በዛሬ ቀን ሌላ ነገር እኛ በእኛ ደግሞ አንጣላ ደግሞ ለጠላት ክፍተት አንስጥ ደግሞ ስንቱ የሚወደው ስንቱ የሚጠላው አለ ራሳችን መታገስ አለ አሁን ለምን ሀሳባችሁን አትቀጥሉም አሻ የምትገቢ ከሆነ ነይ ግቢ የተመጣጣች ነገር ብለሽ ስትናገር እንዳልሰማሽ እኔ ምንም አልናገርም ለምን መሰለሽ ሚሚዬ ቁም ነገር ነው እያወራን አዎ ማለት አሁን እንግዲህ የመጣች ገብታ ኖ እኔ መሲ ተናገሪ ያልኳት እንት ጨረቃ ደግሞ ለንፍታም ለእንትናም ማስተላለፍ አለባችሁ ብላ ስትናገር እሺ ጨረቃ ያልሽው ትክክል ነው ስል ዘርፌ ገባች በቃ ዘርፌ ተናገሪያት ስትገባ የራሱ እጭ እያለ አልጨረሳችሁም እንደ እጭ እያለች ነው የገባችው ወታ ነበር እኮ ወታ ስትገባ የራሱ እጭ ብለ ነው የገባችው እስቲ ውስጥ ያላችሁ ሰዎች ንገሩ ይሄ ነገር እንደዛ አይደል እንደ የገባችው ከቀጠለ እኮ ወንድሞቻችን አሉ መለኛው አለው ሀባ አለ ችግር የለውም እኔ እናት ኖ ጨረቃ እያለች እኔ ጨረቃ እየተናገረች ነበረ ጨረቃ አልጨረሰችም ነበር ከዛ መሲ ትናገራለሽ ወይ ሲላት መሲ ሙቱን ከፈተች ከዛ ዘርፌ በመሃል ገባች ማለት ነው በቃ ዘርፌ ጨርሽ ብለን እንትን ስትገባ ራሱ እጭ ብለን የገባችው አይባልም እጭ አይባልም ይሄ ቤት የእርቅ ቤት ነው ለልጆቻችን የመጣ ነገር ምናስተላልፍ ለምን ታውቂያለሽ የልጆች እናት ናት አንዳንዴ ይከፋታል እኛ ጋር ስትገባ ነው እንትን ብላ ስለምትናገር እኔ ብዙ ጊዜ አቃታለሁ ግን ብዙ ጊዜ አትፋተምለው ለዛ ነው ገባሽ በቃ እኛን የሆነ ብታጠፋም ቢሆን እኛን ራሳችን እንትን ማለት አለብን እሷን መንካት አይደል እኔ ማለት በቃ የእሷ ሴትዮ ማንም እንዲነካት አልፈልግም የሆነ እኛ ጋር መጫወት ደስ ብሏት እኛ ጋር የምትመጣው ገባሽ አይተን እንዳላየን ነገር ማሳለፍ ነው እሺማ አቃታለሁ ግን ሰው ሲናገር እጭ አይባልም ሰው ይዝንት ይላል ምንድነው ተፈጠረ ደግሞ ምንም አልተፈጠረም አሁን በቃ እርሱት መልዕክታችሁን አስተላልፉ በቃችሁ እናንተ ሲጀመርኩ እቺ ሴትዮ ዛሬ የመጣችሁ እኮ ኦብሴ እዚህ ላይ ያዥው እዚህ ላይ አሁን ያልሽውን ያዥው በቃ አትናገሪ ዝጊው ሴትዮ እኮ አንቺ እንትን ናት እርጉዝ ናት ምን ሆነሽ አልኩሽ እኮ አትናገሩ ዝም በሉ እርጉዝ ናት ፍቅረኛ አይነት ብላይ ፍቅረኛ ነው ብላይ የመጣች እናንተ ሌላ ነገር ደግሞ ተዙሮ እንዳይመጣ ሌላ ነገር ይዞራል ወራታው ዝም በሉ ነገር አቁም የቤት ስራ እንዳሰጧቸው ተው ረፉ እኮ ነው የምለው ሌላ ደግሞ ዙራው እርጉዝ ነች ከተባለማ በቃ ጫፍ ይዘው ይሄዳሉ ግን እዚህ ጋር ግን አንድ ነገር ባለፈው እኮ በቃ እንዲሁ በደፈናው ሀይሚ ተናግራለች